ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ እየሳቅን አይደለም የመጣ ነው። በጣም የሚያሳዝንና ሁላችንም የሚያስደነገጠ ዜና ሰምተናል። እውነት ለመናገር መላ ኢትዮጵያኖች ናቸው በዚህ ሀዘን የደነገጡት ማለት ነው። በጣም የምንወደው የምናከብረው የቤታችን የጨዋታ ድምቀት የሆነው በየቤታችን በየሁሉም ቤት ገብቶ ደስታን የሚሰጥ የሚያዝናና አርቲስት ነፃነት ወርቅነህ እንግዲህ ከዚህ ዓለም በሞት መለየቱን ዜና ሰምተናል። በጣም በጣም የሚያሳዝን ነው። ከዚህ ፊት ታሞ እንደነበረ ሁላችንም የምናስታውሰው ነገር ነው። ህንድ ሀገር ሄዶ ታክሞ መምጣቱንም እናውቃለንና ዛሬ ዜናውን ስንሰማ በጣም በጣም ያሳዝነው። እውነት ለመናገር ማመን ሁሉ እስኪያቅተን ድረስ ማለት ነው አይደል? በጣም ያሳዝናል። በጣም እኔ በግሌ በጣም ነው ያዘንኩት። በጣም ነው የምወደው ነፃነት ወርቅነህ። እኔ በጣም ነው ሁላችንም እንወዳለን፣ ጥያቄ የለውም። በጣም ነው የሚያሳዝነው እውነት በጣም አርቲስት ነፃነት ወርቅነህ እንግዲህ ከትልቁ ጋር ትልቅ ከትንሹም ጋር ትንሽ ከህፃናቶችም ጋር ከሁሉም ጋር ተመሳስሎ ለሁሉም ደስታ ሳቅ የሚፈጥር ሁሉ ነገሩ በቀልድ የሆነ ስራውን እንደ ቀልድ እንኳን እያዋዛ ሳንወድ በግዳችን እንድናዳምጠው የሚያደርገን በጣም ተጫዋች ነው። በጣም እውነት ለመናገር ስለሱ ለማውራት በጣም ይከብዳል። እስቲ ዜናውን ሰምተን እንመለስ። ተወዳጁ አርቲስትና የፕሮግራም አቅራቢ ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። የአርቲስቱን ዜና እረፍት ተከትሎ በርካቶችን ያስደነገጠ ዜና ሲሆን በተለይም በስራዎቹና በቴሌቪዥን ፕሮግራም አቅራቢነቱ ለበርካታ ሰዎች ቤት ድረስ የቀረበ እጅግ በጣም ተወዳጅ ሰው እንደነበረ የሚታወቅ ነው። አርቲስቱ ያጋጠመውን የጤና እክል ተከትሎ ዜና እረፍቱም ዛሬ ተሰምቷል። ለመላው አድናቂዎቹ፣ ቤተሰቦቹ እንዲሁም በዙሪያው ለምትገኙ የሙያ አጋሮቹ በሙሉ መጽናናት እንዲሆንላችሁ እመኛለሁ። እንግዲህ እረፍቱን ስንሰማ ጠዋት አካባቢ ተጽፎ አይቼ ነበረ ፌስቡክ ላይ። ይሄ ውሸት ነው ያልኩት ከዚህ በፊት የተፈጠረውን ነገር ስለምናውቅ ማለት ነው። ነፃነት ለሕክምና ወደ ህንድ በሄደ ጊዜ ነፃነት ወርቅነህ ሞቷል የሚል የውሸት መረጃዎች ሲወጡ ነበረና በጣም የሚያሳዝን እሱንም ቤተሰቡንም የሚያሳዝነ ጉዳይ ነበረ። አርቲስት ነፃነት ደግሞ ከዛ በተመለሰ ጊዜ ስለነዛ ሰዎች እንደዚህ ብሎ ነበረ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። መልእክቶቹ ያኔ የታመመ ጊዜ ብዙ ነገር ተወርቷል፣ ሞቷል ተብሎም ተወርቷል። እንግዲህ ይህን መልእክት እንኳን ሲያስተላልፍ እውነት ለመናገር ፊቱ ላይ ማለት ቀልድንም በቀልድ ሁሉንም በማዝናናት ነው ቁም ነገሮችን የሚያስተላልፈው እና ህፃናቶች እንኳን ሌላው ቀርቶ የእሱም ማስታወቂያ እንኳን እንዴት እንደሚሰሙት ማለት ነው እንደ ሙዚቃ ነው የሚሰሙት። በጣም ነው ያያችሁት ቪዲዮ ላይ ግን ነፃነት ወርቅነህ በጣም ታሞ ሲናገርም ትንሽ አፉን ይዞት ነበረ። ታሞ ገና እንደመጣ ነው ገና እየተሻለው ያለ ኮንዲሽን ላይ ነበር የነበረው። ሲናገርም ፍጥነቱ በጣም ተይዞ ነበር። አንደበቱ ትንሽ አዳምጣችሁት ከሆነ ትንሽ ያዝ ያደረገውና ገና እያገገመ የነበረበት ጊዜ ላይ ነው። ያም ይሆን በችግሩም ላይ ቢሆን ግን የሚስቅ ሰው ነበርና በጣም የተለየ ሰው ነበር። ነፃነት ወርቅነህ ደግሞ ለየት የሚያደርገው በችግሮቹም በህመሞቹም ስቆ ያለፈ ሰው ነው። አዎ ብዙ አርቲስቶችን አሁን የምናውቃቸውን ብዙ ተወዳጅ የሆኑ አርቲስቶችን ደግሞ ወደ አርቱ እንዲመጡ ያደረጋቸው በጣም ብዙዎቹ ያመሰግኑታል። በጣም ቅን እንደሆነ ለሁሉም ሰው ቅን እንደሆነ ሰዎች ሲናገሩ እንሰማለንና እንደዚህ ያሉ አርቲስቶችን ማጣት ገና ወጣት ነው፣ በዚህ እድሜው ገና ብዙ የሚሰራ ነበረ። በጣም ኒንጃ ገና አሁን በቅርብ ራሱ አምባሳደር የሆነበት ድርጅት ነበረ። እንግዲህ ገና ስራውን ሳይጀምር ነው እንግዲህ ህይወቱ ያለፈው።
ከባድ ጊዜ እንደነበረ የሕክምናው ጊዜ ከባድ ጊዜ እንደነበረ እሱም ተናግሮ ነበረ። ኢቢኤስ ላይ ኢንተርቪው ተደርጎ ነበረና እሱም ቪዲዮ እስቲ ላሳያችሁ። ስቲል ኢትዮጵያ እሺ ወጣ ያላችሁ ትመጣላችሁ እንደነበርኩ እሺ ነፂ እንኳን ደህና መጣ። ስላየነ ደስ ብሎናል። እግዚአብሔር ይመስገን። በጣም አሪፍ ነኝ። በጣም ደስ ብሎኛል። ስለተመኛችሁልኝ በጣም ደስ ብሎኛል። የህዝብ ፍቅርን ይዞ መቀጠል ቀላል አይደለም። ሁላችንም ከእናንተ በጣም ትንሽ የበታች ሆነን እንኳን ህዝብ ፊት መቆም፣ በተለይ ህዝብ የሚወደው ሰው መሆን በጣም ብዙ ፈተና ነው እንደምታውቀው። ያንን ዝና ይዞ መቀጠል ለዘመናት የሚያስቀናኝ ካንተ እሱ ነው። ጀማሪዎች ብዙ አሉ፣ ዘላቂዎችና የመጨረሻው ነገር የሚያገኙ ጥቂቶች ናቸውና ብዙ ሰዎች አዝነው ነበር የእውነት ስለደረሰብህ ነገር ስንሰማ። ሁላችንም እኛ እንኳን ቤታችን ነው ሁልጊዜም ስለምንገናኝ የሚመጡትን ነገሮች ለማወቅ ቅርብ ነን። ድንገት ግን ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን ስለፋለሁ የምጠይቀው በጣም አንድ ትንሽ ልጅ ትላንትና ወቅስ አረጋግኝቼ ሰላም አለኝ ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። የተጻፉት ነገሮች አለ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋርና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። እንግዲህ ከባዱ ጊዜ የሰዎቹ ወሬ ሳናጣራ የምናደርጋቸው ነገሮች ለቤተሰብ ምንም አይነት እንኳን ርህራሄ ያለማሳየት ማለት እኮ ነው። ቤተሰብ ይደነግጣል ብሎ ማሰብ ያስፈልጋል አይደል? ከመናሪያ ያለ ሰው ሞቷል ተብሎ መጻፍ ማለት አስቡት። አብሯቸው እየሄደ ራሱ ከወንድምና እህቱ ጋር አብሮ እየሄደ ራሱ አብሮ እየኖሩ ደንግጠዋል እነሱ ራሱ ማለት ነው። እንግዲህ እሱ ለሕክምና ሄዶ ደግሞ ምን ያህል ሊደነግጡ እንደሚችሉ ከባድ ነው። አንዳንድ ጊዜ ራስን መርሳት ነው ብዬ አስባለሁ። አንተ ለቤተሰብህ ያለህን ዋጋ ታውቀዋለህ። እውነት ነው። አንተ ወደምትሄድበት አካባቢ እንኳን የመኪና አደጋ ደረሰ ሲባል እሱ እንዴት ሆኖ ይሁን ነው ሰው ቅድሚያ የሚያስበው። እውነት ነው። እዛ አቅጣጫ ላይ ከሆናችሁ ሁሉም ቤተሰብ እና የሆነ ቦታ ላይ እናንተ የምትሉት ሰው ያለበት ቦታ ላይ ችግር ሲፈጠር እንኳን ቀድሞ የሚመጣላችሁ ያ ሰው ነው የእናንተ ስለሆነ ማለት ነው። እና አንዳንድ ጊዜ ለገንዘብ ተብሎ የሰዎችን ህይወት በጣም መበጥበጡ በጣም ከባድ ነው። ምንም ጥቅም የለውም። እውነት ለመናገር በጣም ከባድ ነው። ነፂም በጣም እንዳዘነ ተናግሯል። በእርግጥ ቅድም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም። እንደዛ አይሃሉ አልጠበቀም። እና ሰዎች ሚዲያን የሶሻል ሚዲያ ተጠቃሚዎች በጣም የወጣበት ሁኔታ አለ። ከጥሩ ነገር ወደ መጥፎ ነገር ያዘነበለበት ሁኔታ አለ። እጅግ በጣም የምንወደውን የምናከብረውን የሀገራችንን ብዙ ነገር ያስተማረንን ጥሩ ነገር የሰጠንን ሰው በእንደዚህ አይነት መንገድ አይደለም ምላሽ የምንሰጠው። እና ከምን አኳያ ነው ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ብናደርግ። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ለምን ያንን ይጽፋሉ? ምናልባት ላይክ ለማግኘት ይሆናል፣ ወይም ደግሞ ምንም አይመስላቸው ይሆናል። አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው። ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል። ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል። ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ ያለኝ ኢንስታግራም ላይ መጀመሪያ ላይ እኔ ነኝ የጻፍኩትኝ ኮሚክ ነገር አድርጌ ነው የጻፍኩት። እንደውም ህንድ እንደዚህ ለሰርጉ ላይ ነበር እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቼዋለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ በጣም በጠና ታሞ ምናምን በሚል ቀያይረው ሁሉም አቀረቡት ማለት ነው። አግዳብረህ ጭንቅላት ውስጥ የሆነ ነገር አንብበህ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደከው በስተቀር። እና ስልኩ ስለፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ። ከዛ ሰውን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር የሚሆነው ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ አይነት ነው እኮ። እና የልጅነት ነገር ነው የሚሆነው። ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨሪ የማድረጉ ነገር ስላለ የፋት ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ይመጣሉ። አንዳንዴ ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን እኔ ሆኜ የነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 እያለ ሰው እያለ የተዘጋጀ ነው እንትን የሚለው ታታታ ቢል ሰው ድብን ሳታጣጥ ነው። ስለዚህ ነው የሆነ ሂደት ይኖረዋል። ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድገው እኮ ለዛ ነው።
እውነት ነው። እንግዲህ ነፃነት እንዳለው በጣም አሳዛኝ ጊዜ እንደነበረ ለሱ ማለት ነው እውነት ለመናገር ለቤተሰቡ ከባድ ጊዜ ነበረ። ዛሬም እንግዲህ እኛም እንግዲህ ከነዚህ ሰዎች መሀል እንዳንሆን በጣም ተጠንቅቀን ቆይተን መረጃዎቹን አጠናክረን ነው እንግዲህ እውነትም መሆኑን ስናረጋግጥ ነው ወደ እናንተ ይዘን የመጣ ነው። እንግዲህ ለመላው ኢትዮጵያን አድናቂዎቹ ለቤተሰቦቹ መጽናናትን እንመኛለን። ምን እንላለን? ምንም የምንለው ነገር የለም። እንግዲህ ለሁላችንም ስፔሻሊ ደግሞ ለቤተሰቦቹ ለሚስቱም ለልጆቹም እንዲሁም ለወንድም ለእህት ለቤተሰብ በሙሉ ለጠቅላላ እና ለጠቅላላ የኢትዮጵያ ሕዝብ ለአድናቂዎቹ በሙሉ ፈጣሪ እንግዲህ መጽናናቱን ይስጣችሁ እንላለን።